ጤና ይስጥልን። በዚህ ዘገባ የሀገርን የልብ ትርታ የሚያቆም በቤተ መንግስቱ ኮሪደሮች ውስጥ በሹክሹክታ የሚወራ ነገር ግን ማንም ድምጹን አውጥቶ ሊናገር ያልደፈረውን ፍርጥርጥ ያለ እውነት እናስቃኛለን። 4 ኪሎ ቤተ መንግስት ውስጥ አሁን ሰዓት ላይ ምን እየተካሄደ ነው? በዝግ በሮች ጀርባ ያለው የፖለቲካ ካርታ እንዴት እየተሰባጠረ እንዴት እየተነበበ ነው? ህወሓት መቀሌ ሆኖ መጣሁብህ አጠፋሁህ እያለ ለጠቅላይ ሚኒስትር አብይ አህመድ ዛቻውን ሲወረውር ጠቅላይ ሚኒስትሩ ግን ለምን ዝምታን መረጡ? ይህ የህወሓት ጩኸት የጦርነት ነጋሪት ነው ወይስ ብሪንክማንሺፕ የሚባለው የፖለቲካ ቁማር? ጠቅላይ ሚኒስትሩ ከህወሓት ጩኸት ይልቅ ከገዛ ጓዳቸው ከአማራው ምድር ነበልባል እሳት ሆኖ የተነሳው ፋኖ እንቅልፍ የነሳቸውስ ለምንድን ነው? አንድ ጥያቄ ልጠይቃችሁ። የጠቅላይ ሚኒስትሩ አማካሪ ሚኒስትር ዲያቆን ዳንኤል ክብረት ዓለም ሁሉ ስለ ጠለምቱ ጦርነት ሲያወራ እሱ የውሃ ውስጥ ዝምታውን የመረጠውስ ለምንድን ነው? እንዲያም ቢሆን በሳምንት ውስጥ 2 ጊዜ ስለ ፋኖ መጻፉስ ያገዛዙን የመጨረሻ ፍርሃት አያሳብቅምን? የስበት ማዕከሉ ያለው ሰሜን ትግራይ ወይስ እዚሁ አማራ ክልል? ነገሩ ወዲህ ነው። ወልቃይት ያቺ የኢትዮጵያ ፖለቲካ እምብርት አብይ አህመድ ወልቃይትን ለህወሓት አሳልፎ ለመስጠት ከወሰነ ሰነባብቷል የሚባለውስ ምን ያክል እውነት ነው? ይህ ውሳኔ ግን በጠቅላይ ሚኒስትሩ ራስ ላይ እንደ ተንጠለጠለ ዳሞክለስ ሰይፍ መሆኑን ያውቃሉን? ወልቃይትን ለህወሓት መስጠት ማለት ፋኖን የአማራን ህዝብና ከተራሮች በስተጀርባ በስትራቴጂካዊ ዝምታ ውስጥ ያሉትን የፕሬዝዳንት ኢሳያስ አፈወርቂን ኤርትራ በአንድ ላይ መጋበዝ አይሆንምን? የኤርትራ ዝምታስ የከባዱ ማዕበል መጀመሪያ ቢሆን ዛሬ የፖለቲካውን ማኪያቬሊያን ሴራ እየበጣጠስን መጣሁልህ የሚለውን የህወሓት ዲስኮር፣ የጠቅላይ ሚኒስትር አብይ አህመድን ጭንቀት፣ የፋኖን ህልውና የትግልና የኢኮኖሚውን ውድቀት አዋስተን እውነታውን ከመጋረጃው ጀርባ አውጥተን አደባባይ እናሰጠዋለን። መንግስት እየፈራረሰ ነው ወይስ ፖለቲካው ዜሮ ድምር ሆኖ ሀገሪቱን ሊበላት ነው? ይህ በራፍ ቲቪ ነው። እውነት እንደ ፀሐይ የምትፈነጥቅበት፣ ሴራው እንደ ሸረሪት ድር የሚተረተርበት ምዕራፍ ተጀምሯል። አብራችሁን ቆዩ። በፖለቲካው ዓለም ማኪያቬሊያን የሚባለው ስልት አንድን መሪ እውነትን በመደበቅና የተቃራኒውን ምስል በማሳየት የስልጣን ዕድሜን ማራዘም እንደሚቻል የሚያስተምር ነው። ዛሬ በኢትዮጵያ ፖለቲካ ሰማይ ስር የምናየው ይህንኑ ነው። ህወሓት ጠቅላይ ሚኒስትር አብይ አህመድን መጣሁልህ አጠፋሃለሁ እያለ የሚያሰማው ዛቻ በዓለም አቀፍ ግንኙነት ቲዮሪ ብሬንክማንሺፕ ወይም የአፋፍ ለአፋፍ ትግል የሚባለው ነው። ይህ ስልት ተቃራኒው አካል ወደ ጦርነት መግባት እንደማይፈልግ ሲታወቅ ጫፍ ድረስ በመወጠር የሚፈልገውን ጥቅም የመቀማት ጥበብን የሚያካትት ነው። ጠቅላይ ሚኒስትር አብይ አህመድ የህወሓትን የፖለቲካ ፖከር በሚገባ የተረዳው ይመስላል። ጩኸት ለድርድር እንጂ ለወረራ እንዳልሆነ ገብቶታል። ነገር ግን የቤተ መንግስቱ እውነተኛ ስጋት የሚመነጨው ከሰሜኑ የትግራይ ተራሮች ሳይሆን ከራሱ ከብልጽግና ጓዳና የአማራ ህዝብ የልብ ትርታ ከሆነው ከፋኖ ነው። ይህንን እውነት ለመረዳት የሩቅ ምስክር አያስፈልግም። የ4 ኪሎን የልብ ትርታ የሚለኩት የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ተግባራት ናቸው። በስትራቴጂክ ጥናት የምልክት ንድፈ ሐሳብ እንደሚለው አንድ አካል ዝም ያለበት ጉዳይና አጋኖ የሚያወራበት ጉዳይ የዛን አካል እውነተኛ ፍራቻ ያመላክታል። ዓለም አቀፍ ሚዲያዎች የጠለምትን ውጊያ እያስተጋቡ፣ ዳንኤል ክብረት ግን በዚያ ጉዳይ ላይ የውሃ ውስጥ ዝምታን መርጦ በአንጻሩ በአንድ ሳምንት ውስጥ 2 ጊዜ ስለ ፋኖ መጻፉ የአገዛዙ የስበት ማዕከል ከየት እንዳለ ፍንትው አድርጎ የሚያሳይ ነው። አገዛዙ እንቅልፍ የሚያጣው በህወሓት ዲስኩር ሳይሆን መሬት ላይ ባለው የፋኖ እውነታ ነው። የጉዳዩን ቋጠሮ ይበልጥ የሚያወሳስበው ደግሞ የወልቃየት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ወልቃየትን ለህወሓት አሳልፎ ለመስጠትና የሰላምን ዋጋ ለመክፈል የውስጥ ፍላጎት እንዳለው ብዙ ማሳያዎች አሉ። ይሁንና ይህንን ውሳኔ ወደ ተግባር ከመቀየር የያዘው ብቸኛው ጉልበት ፋኖ ነው። ይህ ሁኔታ በግሪክ አፈ ታሪክ ስወርድ ኦፍ ደሞክለስ ወይም የዳሞክለስ ሰይፍ እንደሚባለው ነው። አብይ የወልቃየትን አስተዳደር ዛሬ ቢያፈርስ ያ የዳሞክለስ ሰይፍ ወይም የአማራ ህዝብ ቁጣ እንደሚወርድበትና የወልቃየት ህዝብ ሙሉ በሙሉ ወደ ፋኖነት እንደሚቀየር ጠንቅቆ ያውቃል። ፋኖ ባይኖር ወልቃየት ትናንት ነበር ለህወሓት የምትሰጠው የሚለው መላምትም መሬት የሚረግጠው እዚሁ ላይ ነው። በዚህ መሃል እጅግ አሳዛኙ ትዕይንት አንዳንድ የአማራ ብልጽግና ደጋፊዎች ሁኔታ ነው። እነዚህ ወገኖች በዓለም ፖለቲካ ዩዚፉል ኢዲየት ወይም ለራሳቸው ጥፋት የሚያገለግሉ የዋሆች በሚባሉ ምድብ ስር ይወድቃሉ። ፋኖ እንዲጠፋ የሚወተውቱ ፋኖ መጥፋት ማለት በአብይና በህወሓት መካከል ያለውን የኃይል ሚዛን እንደሚያዛባና ቀጣዩ የግብይት መገበያያ ራሳቸው መሬታቸው እንደሚሆን አልተረዱም። ጥቅማ ጥቅም የጋረደው አይናቸው ፋኖ የአማራ ህልውና የመጨረሻው የመከላከያ ግንብ መሆኑን እንዳያዩ አድርጓቸዋል። ህወሓት ይህንን የአብይ አህመድን አጣብቂኝ በሚገባ ስላነበበች ነው መጣሁልህ እያለች የምታባባው። ጠቅላይ ሚኒስትር አብይ አህመድ በፋኖ ተወጥሮ ምን ማድረግ እንደማይችል ስለተረዳች የዛቻ ካርዷን በመምዘዝ ተጨማሪ ትርፍ ለማጋበስ እየሰራች ነው። የ4 ኪሎ ቤተ መንግስት በሁለት ሰዓቶች መካከል ነው። በአንድ በኩል ለጥቅም ብሎ የሚጮኸው ህወሓት፣ በሌላ በኩል ለህልውና ብሎ እምቢ ያለው ፋኖ
አብይ አህመድ ከህወሓት ጋር ለመታረቅ የግድ ፋኖን መስዋዕት ማድረግ ይጠበቅበታል። ፋኖን መስዋዕት ለማድረግ ደግሞ አቅሙ የለውም። እናም ፖለቲካው ዜሮ ድምር ሆኖ ቀጥሏል። ፋኖ እስካለ ድረስ ወልቃይት በአብይ ጉረሮ ላይ እንደቆመች አጥንት ነች፣ ልትዋጥም ልትተፋም አትችልም ይላሉ አንድ መረጃ የላኩልን የመረጃ ምንጭ። አሁን የካሜራውን ሌንስ ወደ ውስጥ በማዞር ከግለሰቦቹ ጫጫታ በስተጀርባ እየተሸረሸሩ ያሉትን ተቋማዊ ምሰሶዎችና በቀጣይ ሊከሰቱ የሚችሉትን ሴናሪዎች እንመልከታቸው። ጠቅላይ ሚኒስትር አብይ አህመድ ከውጭ ካለው ከፋኖ ተግዳሮት ባልተናነሰ ከውስጥ የፓርቲያቸው መዋቅር መፈረካከሱ እጅግ እያስጨነቃቸው ይገኛል። በተለይም በአማራ ክልል ያለው የብልጽግና መዋቅር በፖለቲካ ሳይንስ የተቀባይነት ቀውስ የሚባለው ችግር ውስጥ ከተዘፈቀም ሰነባፍቷል። የክልሉ ገዢ ፓርቲ አመራሮች በህዝባቸው ጥያቄና በጠቅላይ ሚኒስትሩ ትዕዛዝ መካከል ተቀርቅረው የፖለቲካ ማንነታቸውንም አጠውታል። ይህ ክፍተት ነው ለፋኖ መስፋፋት እንደ ዋና ማዳበሪያ እያገለገለ ያለው። መንግስት መዋቅር ያለ ብሎ በሚያስብባቸው ወረዳዎች ሳይቀር የአስተዳደሩ ሰንሰለት ተበጣጥሷል። ይህ የሚያሳየው ውጊያ ወታደራዊ ብቻ ሳይሆን የስነ ልቦናና የአስተዳደር ውድቀት እንደሆነ ነው። አብይ አህመድ ወልቃይትን አስረክበው ሰላም አገኛለሁ ብሎ ቢያስቡ እንኳ ይህን ውሳኔ ወደ መሬት የሚያወርድላቸው ታማኝ አማራ ክልል መዋቅር አሁን ላይ በእጃቸው የለም። ጉዳዩን በጥልቀት ስንመለከተው የወልቃይት ጉዳይ የማንነት ጥያቄ ብቻ ሆኖ መቅረቡ ነገሩን አቃሎ ማየት ነው። በዓለም አቀፍ የጂኦ ፖለቲካ መነጽር ወልቃይት ስትራቴጂካዊ መተላለፊያ ነው። ለህወሓት ወልቃይት ማለት ከዓለም ጋር መገናኛ እምብርት ማለቱ ነው። ያለዚህ መስመር የትግራይ ክልል ተቆልፎበት እንደሚኖር ይገነዘባል። በሌላ በኩል ለፋኖና ለአማራ ህዝብ ወልቃይት የህልውናና የደህንነት ዋስትና ነው። እዚህ ላይ ነው የጠቅላይ ሚኒስትር አብይ አህመድ መንግስት ከኢትዮጵያ አልፎ ከጎረቤት ሀገራትና ከዓለም አቀፍ ሀያላን ጋር የሚጋጩ። ወልቃይትን ለህወሓት መስጠት ማለት በቀጥታም ሆነ በተዘዋዋሪ ከሱዳንና ከግብፅ ጋር ሊኖር የሚችለውን የደህንነት ስጋት ወደ መሀል ሀገር ማስጠጋት እንደማለት ነው። ይህ የጂኦ ፖለቲካ ስሌት ችግሩን በጠረጴዛ ዙሪያ ብቻ ለመፍታት ውስብስብ አድርጎታል። የጠቅላይ ሚኒስትር አብይ አህመድ ዝምታና ማመንታትም ከአማራው ህዝብ ቁጣ በተጨማሪ ይህንን የውጭ ተጽዕኖና ቀጠናዊ ስጋት ከመፍራት እየመነጨ ሊሆን ይችላል። በዚያ በኩል ደግሞ የፕሪቶሪያው ስምምነት ለጊዜው የትግራይን ጦርነት ቢያቆምም ለአማራው ህዝብ ጥያቄ መልስ ባለመስጠቱ አሁን ላለው ቀውስ እንደ ታይም ቦምቢንግ ወይም በጊዜ የተጠመደ ቦምብ ሆኖ እያገለገለ ነው። ስምምነቱ አከራካሪ ቦታዎች በህገ መንግስቱ ይፈታሉ ሲል ፖለቲካዊ መፍትሄውን ወደ ጎን ትቶ ህጋዊ ሽፋን ያለው ወጥመድ አዘጋጅቷል። አሁን ላይ መንግስት ይህንን የዘገየ ቦምብ ለማምከን ሲሞክር ገመዱ ከፋኖ ጋር ተሳስሯል። ገመዱን ለመበጠስ ሲሞክር ቦምቡ ይፈነዳል። ይህ ሁኔታ አንዱ ሊያተርፍ ሌላው የግድ የሚከስርበት ጨዋታ ፈጥሯል። የፕሪቶሪያው ስምምነት በህወሓት በኩል እንዲከበር ከተፈለገ የወልቃይት ጉዳይ መቋጫ ማግኘት አለበት። ያ ደግሞ አዲስና ማለቂያ ወደሌለው ጦርነት ከፋኖ ጋር ያስገባል። በጥንታዊ ግሪክ አፈ ታሪክ ሲሲፈስ የተባለው ንጉሥ ትልቅ ቋጥኝ ተሸክሞ ተራራውን ሲወጣ ጫፍ ሊደርስ ሲል ቋጥኙ ተመልሶ ይንከባለልበት ነበር። የአሁኑ ሰዓት የኢትዮጵያ ፖለቲካም የዚህ አይነት ገጽታ አለው። ህወሓት ጫና ሲያደርግ መንግስት ወደ አንድ አቅጣጫ ይሮጣል፣ ፋኖ ሲያጠናክር ወደ ሌላኛው ይሸሻል። በዚህ መሃል ግን አንድ ሊካድ የማይቻል ሀቅ አለ። የኃይል ሚዛኑ መሳሪያ ወዳነገቡ አካላት አጋድሏል። የሰላማዊ የፖለቲካ መድረክ መክሰሙ ውሳኔዎች በቤተ መንግስት ሳይሆን በጦር ሜዳ እንዲወሰኑ እያስገደደ ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ አዙሪት ለመውጣት እንደ ተለመደው የፖለቲካ ታክቲክ ሳይሆን መሰረታዊ የፖለቲካ ቁርጠኝነትና እውነትን የመጋፈጥ ድፍረት ያስፈልጋቸዋል። ያ ካልሆነ ግን ሀገሪቱ በሙሉ የባለቤት አልባ ግጭት ወይም ፈረንጆች ስቴትለስ ኮንፍሊክት ለሚሉት ሰለባ የመሆን ዕድሏ የሰፋ ነው። የፖለቲካ ልሂቃኑ በስልጣን ዙሪያ በሚያደርጉት ፍልሚያ መሃል የኢትዮጵያ ስቴት መሰረታዊ ህልውና እንዴት እየተፈተነ እንደሆነ በኢኮኖሚና በማህበራዊ ሳይንስ መነጽርም እንቃኘው። ጦርነትና የፖለቲካ አለመረጋጋት የሚካሄዱት በባዶ ሜዳ ሳይሆን በኢኮኖሚ አቅምና በኢኮኖሚ ላይ ተደግፎ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር በአሁኑ ሰዓት ከህወሓት ጩኸትና ከፋኖ ተጋድሎ ባልተናነሰ የኢኮኖሚ እውነታው እጅግ እየተፈታተናቸው ነው። በዓለም አቀፍ ግንኙነት ጥናት ዋር ኦፍ አትሪቢዩሽን ወይም የማንገዳገድ ጦርነት የሚባለው ስልት የጠላትን በወታደራዊ ኃይል ብቻ ሳይሆን የኢኮኖሚ አቅሙን በማሽመድመድ ማሸነፍን የሚያካትት ነው። ፋኖ በወታደራዊ እንቅስቃሴው የአማራን ክልል ኢኮኖሚያዊ እንቅስቃሴ ሲገታ፣ ህወሓት ደግሞ የተሃድሶና የበጀት ጥያቄ ሲያነሳ የማዕከላዊ መንግስት የካዝና አቅም ወይም ፊስካል ስፔስ ይጨናነቃል። የዋጋ ንረት፣ የውጭ ምንዛሬ እጥረትና የኑሮ ውድነት በህዝቡ ዘንድ ያለው የትዕግስት ገመድ እንዲበጣጠስ እያደረገው ነው። ፖለቲካው መፍትሄ እስካልተገኘለት ድረስ ኢኮኖሚው ማገገም አይችልም። ኢኮኖሚው ካላገገመ ደግሞ የትኛውም ፖለቲካዊ ኃይል መንግስትም ሆነ ተቀናቃኞቹ ዘላቂ ድጋፍ ማግኘት አይችሉም።
ይህ ክፉ አዙሪት የአገሪቱን የጀርባ አጥንት እየሰበረው ነው። ዣን ዣክ ሩሶ ዘ ሶሻል ኮንትራክት በሚለው መጽሐፋቸው ህዝቡ ለመንግስት ታማኝ የሚሆነው መንግስት የህዝቡን ደህንነትና ፍትህ ማስጠበቅ ሲችል ብቻ ነው ይላሉ። ዛሬ በኢትዮጵያ የምናየው ግን የዚህ ውል በከፊልም ሆነ ሙሉ በሙሉ መፍረስን ነው። ዜጎች ከመንግስት ጥበቃ ማግኘት ሲያቅታቸው ወደየመንደራቸው ወደየጎሳቸውና ወደ ታጠቁ ኃይሎች ላብነትም እንደ ፋኖና እንደ ህወሓት ወዳሉት ፊታቸውን ያዞራሉ። ይህ ሂደት የደህንነት ዋስትናን በግልም ሆነ በቡድን መፈለግ ሊባል ይችላል። እርግጥ ኢትዮጵያም ከግለሰብ መብት የቡድንን መብት የምታስቀድም አገር ከሆነች ከራርማለች። ጠቅላይ ሚኒስትር አብይ አህመድ ወልቃይትን በተመለከተ የሚወስኑት ውሳኔ መዘግየቱ ብቻ ሳይሆን ውሳኔውን ተከትሎ የህግ የበላይነትን ማስከበር ይችላሉ ወይ የሚለው ጥያቄም ተአማኒነቱ ተሸርሽሯል። ህዝቡ ችግሮችን በጠረጴዛ ዙሪያ ከመፍታት ይልቅ ጉልበት ያለው ያሸንፋል ወደሚል ድምዳሜ እየደረሰ ይመስላል። ይህ ደግሞ ለአንድ ሀገር ህልውና ከውጭ ወረራ የበለጠ አደገኛ ነው። የአሁኑ ሰዓት የኢትዮጵያ ፖለቲካ ትልቁ ችግር ሁሉም ተዋንያን ጨዋታውን እንደ መጨረሻ ፍልሚያ መመልከታቸው ነው። ህወሓት የህልውና ጉዳይ አድርጎታል። ፋኖ የህልውና ጉዳይ አድርጎታል። ብልጽግናም የስልጣን ህልውና ጉዳይ አድርጎታል። በፖለቲካ ሳይንስ እንደሚታወቀው ሁሉም ወገን ሁሉንም ካላገኘ ምንም አይፈልግም በሚል አቋም ሲጓዝ ውጤቱ የጋራ ጥፋት ነው። ጠቅላይ ሚኒስትር አብይ አህመድ አሁን ካሉበት አጣብቂኝ ለመውጣት እንደ ተለመደው አንዱን ከአንዱ የማጋጨት ስልት ጊዜው አልፎበታል። አሁን የሚያስፈልገው የአስተሳሰብ ለውጥ ነው። ይህም ወልቃይትን እንደ መሬት ብቻ ሳይሆን እንደ ፍትህ፣ የማንነትና የዲሞክራሲ ጥያቄ መመልከትን ይጠይቃል። በዚህ መሰረት ኢትዮጵያ በታሪኳ አይታው በማታውቁ መስቀለኛ መንገድ ላይ ትገኛለች። ህወሓት ያለፈውን የበላይነት ናፍቆትና የአሁኑን ህልውናውን አሰላስሎ ለመጓዝ ሲዳክር፣ ፋኖ የተገፋውን ህዝብ ብሶት አርግዞ ለፍትህ ሲዋደቅ፣ አብይ አህመድ ደግሞ የተወጠረውን ስልጣን ለማረጋጋት ሲኳትኑ ይታያሉ። ከዚህ ሁሉ ትርምስ ውስጥ የሚወጣው አሸናፊ የጠመንጃ የበላይነት ያለው ሳይሆን እውነትን ተቀብሎ የተሸረሸረውን ማህበራዊ እምነት መልሶ መገንባት የሚችል ኃይል ብቻ ይሆናል ይላሉ። ጊዜው እየሮጠ ነው። የፖለቲካው መፍትሄ በዘገየ ቁጥር ዋጋ የሚከፍለው ልሂቃኑ ሳይሆን በየቀኑ ለኑሮ ውድነትና ለደህንነት ስጋት የተጋለጠው ሰፊው ህዝብ ነው። መፍትሄው ማን ያሸንፍ ሳይሆን እንዴት አብረን እንቀጥል የሚለውን ጥያቄ በቅንነት ከመመለስ ይጀምራል። ቀጥለን የኢትዮጵያን ፖለቲካ አሁን የደረሰበትን የማይመለስበት ደረጃና በሂሳብ ቀመር የማይፈቱትን የውጭ ተዋንያን ሚና፣ በተለይም የኤርትራን ስትራቴጂካዊ ዝምታ እንፈትሸው። በፖለቲካ ሳይንስ የታማኝነት ክፍተት የሚባለው ጽንሰ ሀሳብ መሪዎች በሚናገሩትና በተጨባጭ በሚያደርጉት መካከል ያለውን ልዩነት ሰፍቶ ህዝቡም ሆኖ አጋር አካላት ሙሉ በሙሉ እምነት ሲያጡ የሚፈጠር ሁኔታ ነው። ጠቅላይ ሚኒስትር አብይ አህመድ አሁን የገጠማቸው ትልቁ ፈተናም ይህ ነው። ቀደም ሲል ካርዶችን በመቀያየር ስልጣንን የማረጋጋት ስልት ይሰራ ነበር፣ አማራን ይዞ ህወሓትን መምታት። አሁን ደግሞ ህወሓትን ተደግፎ አማራን ለማዳከም መሞከር። ነገር ግን ይህ ስልት አሁን አክትሟል። ምክንያቱም የፖለቲካ ካርዶች አልቀዋል። ህወሓት የአብይን ቃል አምኖ ወልቃይትን በሰላም እንደማያገኝ፣ ፋኖ ደግሞ ከአብይ ጋር የሚደረግ ድርድር ውጤቱ ከንቱ መሆኑን በተግባር አይተዋል። ሁለቱም ወገኖች ወደ ጠቅላይ ሚኒስትሩ ከመመልከት ይልቅ እርስ በርስ እየተያዩ የጉልበት ሂሳብ ማወራረድ ጀምረዋል። መሀል ላይ ያለው መንግስት ዳኛ መሆኑ ቀርቶ ተመልካች ወደ መሆን እየተሸጋገረ ነው። መንግስት ፋኖን ለማጥፋት የሚከተለው ወታደራዊ ስልት ለምን እንደከሸፈ ለመረዳት ዘሃይድራ ኢፌክትን ማየት ግድ ይላል። በግሪክ አፈ ታሪክ ሃይድራ የተባለው ዘንዶ አንድ ጭንቅላቱን ሲቆርጡት ሁለት ሆኖ ይበቅል ነበር። ፋኖ የተማከለ አመራር ካለው እንደ ህወሓት አይነት ድርጅት ፈጽሞ የተለየ ነው። የተማከለ መዋቅርን አናቱን በመምታት መናድ ይቻላል። ፋኖ ግን በተለይ ካሁን ቀደም ህዝባዊ ያልተማከለና በየመንደሩ የሚፈልቅ የብሶት ውጤት ነው። መንግስት አንድ የፋኖ መሪ ላይ እርምጃ ሲወስድ ወይም ሲያስር ያ እርምጃው ለሌሎች 10 አዳዲስ ፋኖች መፈጠር ምክንያት ይሆናል። ይህ አይነቱ የማይመጣጠነ ጦርነት ለመደበኛ መከላከያ ሰራዊት አስቸጋሪ ውጊያ ነው። ጠላት ራሱ ህዝቡ ሲሆን ማንን አጥቅተህ ማንን ትተዋለህ? ለዚህ ነው የአማራ ክልልን በኃይል የማረጋጋት ህልም ከእውነታው የራቀ ቅዠት የሆነው። እስካሁን ባለው ትንታኔ ብዙም ያልተነካው ነገር ግን የወልቃይትንና የሰሜን ኢትዮጵያ ዕጣ ፈንታ በመወሰን ረገድ ቁልፍ ሚና ሊኖሩ የሚችለው አካል ኤርትራ ነው። ፕሬዝዳንት ኢሳያስ አፈወርቂ የሚከተሉት ስትራቴጂካዊ ትዕግስት ለጠቅላይ ሚኒስትር አብይ አህመድ መንግስት ትልቅ የራስ ምታት ነው። ኤርትራ ህወሓት በድንበሯ ላይ በተለይም በወልቃይት በኩል መልሶ እንዲያንሰራራና ከሱዳን ጋር የሎጂስቲክስ መስመር እንዲኖረው ፈጽሞ አትፈልግም። ይህ የኤርትራ ብሔራዊ ደህንነት ጉዳይ ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ ወልቃይትን ለህወሓት አሳልፎ ለመስጠት ቢወስኑ እንኳን ይህ ውሳኔ ከፋኖ በተጨማሪ ከኤርትራ ጋር ቀጥተኛ ግጭት ውስጥ ሊከቱ ይችላል። ፋኖና ኤርትራ በወልቃይት ጉዳይ ላይ የጋራ ጠላትና የጋራ ጥቅም አላቸው። ይህ ያልተጻፈ ጥምረት የአብይን የመደራደሪያ አቅም በእጅጉ ያጣብበዋል። ወልቃይት የኢትዮጵያ የውስጥ ጉዳይ ብቻ ሳትሆን ቀጠና የደህንነት ቀለበት ወይም ሪጂናል ሴኪሪቲ ኮምፕሌክስ ናት።
በመጨረሻም የ4 ኪሎን ቤተ መንግስት እየጎዳው ያለው ሌላው ጉዳይ የራስን ድምፅ ብቻ መልሶ የመስማት አውድ ነው። አማካሪዎችና የቅርብ ሰዎች ለአብነትም እንደ ዳንኤል ክብረት ያሉ መሪዎች መስማት የሚፈልገውን ብቻ ሲነግሩት መሪው ከመሬት እውነታው ጋር ይጣላል። ዓለም አቀፍ ሚዲያዎች ስለ ጦርነቱ ሲዘግቡ ዝም ማለት፣ ነገር ግን የውስጥ ፕሮፓጋንዳ ላይ ማተኮር መንግስት ችግሩን ለመፍታት ሳይሆን ችግሩ እንዳይሰማ ለማድረግ እየተጋ መሆኑን አመላካች ነው። እውነት እንደ ፀሐይ ናት፣ በእጅ ተጋርዳ አትያዝም። የመረጃ ጦርነቱ ላይ የበላይነት መውሰድ ቢቻል እንኳን የመሬት ላይ ውጊያውን መካድ አይቻልም። አብይ አህመድ የገጠማቸው ፈተና በታክቲክ የሚታለፍ ሳይሆን የመዋቅርና የስትራቴጂ ለውጥን የሚጠይቅ ነው። ህወሓት የድሮ ግርማውን ለመመለስ፣ ፋኖ የህልውና ዋስትናውን ለማረጋገጥ፣ መንግስት ደግሞ ስልጣኑን ለማቆየት በሚያደርጉት ፍልሚያ ሀገሪቱ በመሃል እየደማች ነው። አሁን ላይ ያለው ምርጫ ሁለት ብቻ ነው። ወይ ሁሉን አቀፍ እውነተኛና ህመምን የሚጠይቅ ብሔራዊ የፖለቲካ መፍትሄ ማምጣት፣ አለያ ደግሞ አይቀሬ የሆነውን የመንግስት መፍረስ አደጋ ቁጭ ብሎ መጠበቅ ነው። ከህወሓት ዛቻ፣ ከፋኖ አቋምና ከጠቅላይ ሚኒስትሩ ዝምታ ጀርባ ያለውን የፖለቲካ ግለት በእውቀትና በተለያዩ ማሳያዎች የተነተንበት ምዕራፍ በዚሁ ተቋጭቷል። የተከበራችሁ የበራፊ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።